ባለሙያዎች ጥልቀቱን ሲያሰሉት 70 አውቶቡሶች ተገጣጥመው ይህንን የመሬት ውስጥ ጥልቀት ያክላሉ። የደረሰው የመሬት መገልበጥ እጅግ አደገኛ ነው። ከዚህ የመሬት ጥልቀት አንድም ሰው ይተርፋል ተብሎ አይታሰብም። አይደለም መትረፍ፣ አጥንትና ስጋ እንኳን የመገኘት እድሉ ጠባብ ነው። እድል ቀንቶ አስክሬን ከተገኘ እንኳን ለማውጣት አይቻልም። ከዚህ ታላቅ የመሬት መገልበጥ አደጋ መውጣት አዳጋች ነው። እነዚህ 33 ሰዎች ግን አንድም ሳይጎድሉ ለ69 ቀናት በዚህ መሬት ውስጥ በህይወት ቆይተው ወደ መሬት ብቅ ብለዋል። ይህንን ማን ያምናል? ዓለም ተአምር ብሎታል። መሬት ላይ የነበሩ 35 ሰዎች በድንገት መሬት ተገልብጣ 700,000 ቶን በላያቸው ላይ ተከመረ። አበቃ። መተንፈስ እንኳን ከዚህ አደጋ አይታሰብም። ቤተሰብ ሬሳቸው እንዲገኝ እንጂ ህይወት ይኖራቸዋል ብሎም አላሰበም። ይህ የሆነው ኦገስት 5 2010 እንደ አውሮፓውያን አቆጣጠር ቺሊ ኮፒያፖ በስተሰሜን 45 ኪሎ ሜትሮች ላይ ርቀት ላይ የምትገኘው በአታካማ በረሃ ውስጥ በሳን ሆሴ የማዕድን ማውጫ ዋሻ የመደርመስ አደጋ አጋጠመው። በዚህ ስፍራ ይሰሩ የነበሩ 35 ሰዎች ከመሬት በታች 700 ሜትር ወይም 2300 ጫማና ከማዕድን ማውጫው መግቢያ 5 ኪሎ ሜትሮች ተቀበሩ። ፀሐይ በቺሊ ሰማይ ስር አዘቀዘቀች። በዚህ ልክ ስምጠት የገቡ አይደለም ከዚህ ግማሽ በሚሆን ጥልቀት መሬት ስር የሰመጠ አንድም ማዕድን አውጪ በህይወት አይተርፍም። የፈጣሪ ስራ የታየበት የቺሊው አደጋ ለዓለም መርዶ ሆነ። የዓለም የመገናኛ ብዙሃን ትኩረታቸው ቺሊ ሆነ። የዓለማችን ከፍተኛ የመዳብ አምራች የሆነችው ቺሊ በርካታ ዜጎቿ በዚህ ስራ ላይ ህይወታቸውን ቢመሩም ብዙ ሰዎች በማዕድን ቁፋሮ ወቅት በሚፈጠሩ አደጋዎች ህይወታቸውን አጥተዋል። ለዚህም ማሳያ እንደ አውሮፓውያን አቆጣጠር በ2008 43 በማዕድን ቁፋሮ ወቅት የሞቱ ሰዎች ተመዝግበዋል። ይህ ከሆነ ከሁለት ዓመታት በኋላ ነው በቺሊ ምድር በርካታ ሰዎች የአደጋው ሰለባ የሆኑበት በሳን ሆሴ የማዕድን ማውጫ ውስጥ መሬት የተደረመሰው። በስፍራው 35 ሰራተኞች በስራ ላይ ነበሩ ሲሆን ይህ አደጋ ሲከሰት ግን 34 ብቻ ነበሩ። ታዲያ ከነዚህ 34 ሰዎች መካከል ይህ አደጋ ገና ክስተቱ ሲፈጠር አንድ ሰው ነፍስ ያውጪኝ ብሎ ከአደጋው አመለጠ። ይህም የታወቀው ከሰዓታት በኋላ እንጂ 35 ሰራተኞች እንደነበሩ ነው ምዝገባው የሚያመለክተው። ነገር ግን አንዱ በሌላ ምክንያት፣ ሌላኛው ደግሞ ይህ አደጋ ሲፈጠር ሮጦ በማምለጥ ህይወቱን አተረፈ። ሌሎቹ 33 ሰራተኞች ግን መሬት ተገልብጣ አወጣቻቸው። ከመሬት በታች 700 ሜትር ከማዕድን ማውጫው መግቢያ 5 ኪሎ ሜትሮች መሬት ውስጥ ተቀበሩ። ትንፋሽ የለም፣ ድምጽ የለም። ሁሉም ነገር ዝም ጭጭ ብሏል። 33ቱም ሰዎች በአደጋው ከመሬት ስር በደህንነት ኮዶች የሚፈለገው መሰላል ጠፋባቸው። ከላይ ያሉ ሰዎች ግን ሰዎቹ በህይወት ይኑሩ አይኑሩ አያውቁም ነበር። በመንግስት ባለቤትነት የተያዘው የማዕድን ኩባንያ ኮዴልኮ ከማዕድኑ ባለቤቶች የነፍስ አድን ስራ ከተረከበ በኋላ የጉድጓድ ቁፋሮዎች ተቆፍረዋል። ዛሬ ይቆፈራል፣ ነገም ይቆፈራል፣ ከነገ በስቲያም ይቆፈራል። ሳምንት 15 ቀን አሁንም እየተቆፈረ ነው። ነገር ግን አንድም ፍንጭ አልተገኘም። አደጋው ከደረሰ ከ17 ቀናት በኋላ በቁፋሮ ላይ የተለጠፈ ማስታወሻ ተገኘ። ማስታወሻው እንዲህ ይላል: ሁላችንም ደህና ነን፣ በመጠለያ ውስጥ ነው ያለነው የሚል ነበር። ይህ ለቺሊያውያን ለቤተሰቦቻቸውና ለዓለም የምስራች ሆነ። ከ17 ቀናት በኋላ ይህ ማስታወሻ ተገኘ። ነገር ግን መቼ ነው የተጻፈው? 17 ቀን ሙሉ እንዴት በህይወት ሊቆዩ ይችላሉ? ዳግም ስጋት ያሳደረ የተስፋ ጭላንጭልን በጥቂቱ ያበራ ሆነ። ቁፋሮ አሁንም ቀጠለ። የቺሊ መንግስት፣ የዩናይትድ ስቴትስ የጠፈር ኤጀንሲ ናሳና ከዓለም ዙሪያ የተወጣጡ ደርዘን ኮርፖሬሽኖች የማዳን ስራውን
በማጠናቀቅ ለተባብረዋል። ከመጀመሪያው አንስተው 69 ቀናት እነዚህ ማዕድን አውጪዎች በመሬት ስር 700 ሜትሮች ጥልቀት ውስጥ ተቀብረው ቆይተዋል። ይህ አደጋ ከደረሰ በኋላ በ17ኛው ቀን በህይወት እንዳለ የገለጹበት ጽሑፍ ከተገኘ በኋላ መሬቱን ለመቦርቦርና የት እንዳሉ ለማግኘት እንዴት እንደሚወጡ መላውን ዘዴውን ለመቀየስና ለማመቻቸት 52 ድፍን ቀናት ፈጅተዋል። ዓለም አይኑን በዚህ ስፍራ ከ2 ወራት በላይ ሳይነቅል ቆይቷል። ቢቢሲ ሁሉንም ነገር በቀጥታ ስርጭቱ ለዓለም ያደርሳል። የቺሊው ፕሬዝዳንት ሴባስቲያን ፒኔራ የዜጎቻቸው ጉዳይ በየቀኑ ይከታተሉት ነበር። የመጨረሻዎቹ 2 ቀናት ማለትም ሮብና ሐሙስ ደግሞ ቤተ መንግስታቸውን ቆልፈው በዚህ ስፍራ ድንኳን ደኩነው ከትመዋል። ይህንን የነፍስ አድን ሥራ የመሩ በዚያው ስፍራ ከባለቤታቸው ጋር ውለዋል አድረዋል። ለ2 ቀናት የነፍስ አድኑ ስኬታማ ሆኖ የማዕድን አውጪዎቹ ወደ መሬት ተራ በተራ በመንኮራኩር ሲወጡም እየተቀበሉ አቅፈዋል። ደስታቸውንም ገልጸዋል። ከመሬት የወጡት 33 ሰዎች የሕክምና እርዳታ ያገኙ ዘንድ አብረዋቸው ሳይለዩ ፕሬዝዳንቱ 40 ኪሎ ሜትሮችን ርቀት ላይ ወዳለው ሆስፒታል ከማዕድን አውጪዎቹ ጋር በመኪና ተጉዘው ሕክምና መስጫው ጋር ደርሰዋቸዋል። ከዚህ በኋላ በቺሊ ህዝቦች ተቀባይነታቸው እጅጉን ጨምሯል። በርካታ ቺሊያውያን እስካሁን ከአፋቸው የማይጠፋውና እንደሱ አይነት መሪ ቺሊ አግኝታ አታውቅም የሚሉት ፕሬዝዳንታቸው ሴባስቲያን ፒኔራ ለመሆን ችሏል። በዚህ እጅግ አደገኛ በሆነ ክስተት ላይ ሉዊስ ኡርዞዋ የሁኔታው ክብደትና ህይወትን የማዳን ሙከራው አስቸጋሪነትን በመሬት ውስጥ ሆኖ ወዲያውኑ የተገነዘበው የዚህ ቡድን ዋና መሪ ነው። የፈጣሪ ሥራ በዚህ የመሬት መገልበጥ ውስጥ 700 ሜትሮች ጥልቀት ውስጥ አንድ ጠባብ ክፍል ግን በርዕደ መሬቱ አልተነካችም ነበር። እነዚህ ሰዎች በዛች ክፍል ያላቸውን እየተካፈሉ እንዲቆዩ ያደረገው ይህ ሰው ነበር። አደጋው ከተከሰተ በኋላ በመሬት ውስጥ ሰዎቹን በአስተማማኝ መሸሸጊያ ውስጥ ሰብስበው ከዚህ የረጅም ጊዜ በህይወት የመቆየት ሁኔታን እቅድ በማውጣት በስራ ላይ ያሉ እንዲሁም እያሉም ጭምር በመጠባበቂያነት ይዟቸው የነበሩትን የተወሰኑ ምግቦችን በአንድ ላይ በመሰብሰብ በህይወት ለመቆየት በቀን አንድ ጊዜ የሚመገቡትን መጠን ማለትም አንድ ጉንጭ ማትሞላ ወተት፣ አንድ ግማሽ ብስኩት እንዲሁም በትናንሽዬ የቱና አሳዎች አንድ ክዳን ኮካ በማድረግ በህይወት ቡድኑ እንዲቆይ ያስቻለው ይህ ግለሰብ ነው። ቀጥሎም የአደጋውን ሁኔታ ካረጋገጠ በኋላ የነፍስ አድን ጥረትን ለማገዝ የቦታውን ዝርዝር ካርታም በእጁ ሰርቷል። የነፍስ አድን ስራው ከመሬት በታችን በመምራትና በቴሌኮንፈረንስ ማገናኛ ላይ ከመሐንዲሶች ጋር በቅርብ አስተባባሪ በመሆን ታላቅ ጀብዱ ፈጽሟል። በዚያን ወቅት 54 ዓመቱ ነበር። ፍሎሬንሲዮ አቫሎስ የ31 ዓመት ወጣት የቡድኑ ሁለተኛ ሰው የሆነው ኡርዞዋን በማደራጀት የረዳው ሰው ነው። በተሞክሮና በአካላዊ ብቃቱ በመረጋጋት በድፍረቱ ምክንያት ቡድኑ ከመሬት ስር ለመውጣት በተዘጋጀው በጠባቡ ዘንግ ውስጥ በ15 ደቂቃ ውስጥ በመውጣት ውስብስብ ነገሮችን በማለፍ የማዳኛ ካፕሱሉን ወይም ወደ ላይ በማሽከርከር መንገድ ጠራጊ በመሆን የመጀመሪያው በመንኮራኩሯ ታግዞ ከመሬት ስር የወጣው የማዕድን አውጪ ይህ ወጣት ነው። አይናፋሩ ወጣት ወደ ማዕድን አውጪዎቹ ቤተሰቦች የተላኩ ቪዲዮዎችን የካሜራ ኦፕሬተር ሆኖ በማገናኘት አገልግሏል። በጉድጓድ ውስጥም ከታናሽ ወንድሙ ሬናን ጋር አብሮ ነበር። ዮኒ ባሪዮስ የ50 ዓመቱ ጎልማሳ በእድሜ ገፋ እናቱን ለመንከባከብ ያደረገው የ6 ወር የጤና ስልጠና ጠቅሞት መሬት ውስጥ አብረውት ያሉ የማዕድን ቆፋሪዎች ሐኪምና የጤና እርዳታ ሰጪ ሆኖ አገልግሏል። የቡድኑን ጤና በመከታተልና ከመሬት በላይ ላሉ የዶክተሮች ቡድን ዝርዝር የሕክምና ሪፖርት በማቅረብ አገልግሏል። አብረውት የነበሩት ማዕድን ቆፋሪዎችም በመሬት ስር ሆነው በቀልድ መልክ ዶክተር ሃውስ ብለው ይጠሩት ነበር። ማሪዮ ጎሜዝ የ63 ዓመቱ ሰው ሌላው በዚህ
700 ሜትሮች ጥልቀት ላይ በተገለበጠው መሬት ውስጥ የነበረ የማዕድን አውጪ ነው። በዚህ ቡድን ውስጥ ጉልህ ድርሻ ከተወጡ ሰዎች መካከልም ማሪዮ ጎሜዝ የ63 ዓመት አዛውንት አንዱ ነው። በማዕድን ማውጣት ከሁሉም የሚቀድመው የሰው የቡድኑ የሃይማኖት መሪ ሆነ። የቅዱሳን ሐውልቶችን የያዘ የጸሎት ቤት በማዘጋጀት ቡድኑ ከፈጣሪ ጋር የበለጠ ግንኙነት እንዲኖረው አደረገ። ቡድኑ በፈጣሪ ላይ ከፍተኛ እምነት ያለው ሲሆን ጸሎት ማድረግ የቡድኑ ዋነኛ ተግባር ነበር። ማሪዮ ጎሜዝም ጓደኞቹን አብረውት የሚሰሩትን የማዕድን አውጪዎች ይህ አደጋ ከተከሰተ በኋላ የነፍስ አባታቸው ሆኖ አገልግሏል ማለት ያስደፍራል። ማሪዮ ሴፑልቬዳ የ40 ዓመቱ ጎልማሳ በህይወት ከወጣ በኋላ አንተ የቺሊ መገናኛ ብዙሃን ውስጥ ነው መስራት አለብህ ቢባልም የተፈጠርኩት የምሞተውም ማዕድን በማውጣት ብቻ ነው በማለት ውድቅ አድርጓል። በመሬት ውስጥ ቡድኑ ጥሩ እየሰሩ መሆናቸው ለዓለም በማጋራት ወደ መሬት የተላኩትን የማዕድን ማውጫ የቪዲዮ መጽሔቶችን ፎቶዎችን በማንሳት ቪዲዮን በመቅረጽ ዶክመንተሪ ጭምር የሚሆኑ ግብአቶችን በማሟላት አገልግሏል። የሀገር ውስጥ ሚዲያዎች ለድንቅ ስራው ሱፐር ማሪዮ ብለው ሰይመውታል። ከጉድጓዱ ውስጥ ሲወጣም የቺሊ ባንዲራን ይዞ ቺሊ 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 እያለ ጮኸ። ፕሬዝዳንቱን ጨምሮ በስፍራው የነበሩት ቺሊያውያንና ሌሎችም በአንድ ላይ አስተጋብተው ቺሊ 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 ብለው ተቀበሉት። ካርሎስ ማማኒ ቦሊቪያዊ ነው። በመንኮራኩራ ውስጥ ከመሬት ውስጥ ወጥቶ መሬት ላይ ሲደርስ ከ33ቱ ብቸኛው ቺሊያዊ ያልሆነ ሰው ነው። ታዲያ ካርሎስ ማማኒ ቦሊቪያዊ ወጣት በመንኮራኩራ ከመሬት ውስጥ ወጥቶ መሬት ላይ ሲደርስ የተቀበሉት የቺሊው ፕሬዝዳንት ሴባስቲያን ፔኔራ የቺሊ ህዝብ እንዲሁም የመገናኛ ብዙሃን ብቻ አይደሉም። ለአንድ ዜጋቸው የተጨነቁትና ያሰቡት የቦሊቪያው መሪ ኤቮ ሞራሌስ ከቦሊቪያ ወደ ቺሊ በመምጣት ዜጋቸውን ተቀበሉት። አላመነም ሲያያቸው ደረታቸው ስር ሄዶ ተለጠፈ፣ አቀፉት። ከዚያ በኋላ ምንም እንዳታስብ ወደ ሀገረ ቦሊቪያ ትሄዳለህ፣ የራስ ቤት ይሰጣል፣ የተሻለም ስራ ይሰጣል ብለው ቃል ገቡለት። በዚህ መሰረትም ቃላቸውን ፈጸሙ። ከነዚህ 33 በመሬት ውስጥ ተቀብረው የነበሩ የማዕድን አውጪዎች በመሬት ላይ ሲወጡ አንድ የተለየ ክስተት ተፈጥሮ በስፍራው የሚገኙ ሰዎች ጨምሮ የዓለም ሚዲያዎች የተነጋገሩበትና አይናቸውን የጣሉበት አንድ ሰው ነበር። ዮኒ ባሪዮስ። ዮኒ ባሪዮስ ከ33ቱ ማዕድን አውጪዎች አንዱ ሲሆን የ50 ዓመት ጎልማሳ ነው። ታዲያ ከዚህ የመሬት መገልበጥ አደጋ በኋላ በመንኮራኩሯ ታግዞ ሲወጣ ለዓመታት የደበቀውና የ28 ዓመት ዳሩ ላይ በድብቅ የጀመረው ውስልትናው ታወቀ። በዚህ አደጋ የተጨነቀችው ውሽማው ወደ አደባባዩ ወጣች። ይህ የ50 ዓመት ጎልማሳ ትዳር የመሰረተው ከ28 ዓመታት በፊት ነበር። ሚስቱ መልከ መልካሟ ማርታ ሳኒራስ ትባላለች። ይህ አደጋ ከደረሰ በኋላ በሷ ላይ ውሽማው ይዞ እንደሚወሰልት አወቀች እንጂ ለ28 ዓመታት የግሌ ነው የምትለው ባሏ ነበር። ነገር ግን በዚህ አደጋ ሲዛና ቫኒዙዌላ የተባለች ሌላ ሴት ዮኒ ባሪዮስ ጋር የፍቅር ግንኙነት እንዳላት ተናገረች። የማዕድን ቆፋሪዎቹ ወደ መሬት በሚወጡበት ቀን ታዲያ የህግ ባለቤቱ ማርታ ጠፋች። ወደዚህም ስፍራ እግሯ አልደረሰም። ከዚህ በኋላ በአንድ ጋዜጣ ላይ በሰጠችው ቃለ መጠይቅ እዛ መሄድ አልፈልግም፣ አልሄድምም፣ በመትረፉ ደስ ብሎኛል፣ ፈጣሪ እንኳን አተረፈው። ነገር ግን ይህንን የነፍስ አድን ተግባር ቦታው ሄጄ አልከታተለውም። በእርግጥ በስፍራው እንድገኝ መልእክት ልኮልኝ ነበር። ነገር ግን በእኔ ላይ ደርቦ ሲያማግጣት የነበረችው ሴት በስፍራው እንድትገኝ ጋብዟታል። እኔ ደግሞ ለራሴ ክብር አለኝ፣ ወይ እኔን ወይ እሷን መምረጥ አለበት በማለት ገለጸች። በህይወት ተርፎ ውርደትን ተከናነበ። ነገር ግን እሱና ውሽማው ሲዛና ግድ የሰጣቸው አይመስሉም። ከመንኮራኩራ እንደወረደ ሄዳ በእቅፎቿ ውስጥ ከተተቸው፣ በደረቷ መሃልም አስተኛቸው። ዓለም ይህንን ትዕይንት ቆሞና በቀጥታ ስርጭት ተመለከተው።
ሮብና ሐሙስ ቤተመንግስታቸውን ትተው ለዚህ ስራ ድንኳን የደኮኑት የቺሊው ፕሬዝዳንት ዛሬ ለቺሊ የተለየ ቀን ነው፣ ከዚህ በኋላ ቺሊ በልዩነት ትነሳለች ሲሉ ተናገሩ። ከዚህ አደጋ ማን ይተርፋል ተብሎ ታሰበ። የፈጣሪ ስራ ግሩም ነው አሉ የቺሊው ፕሬዝዳንት።